ሰው እንድንሆን የሚያግዘን ጸሎት ነው። አባቶቻችን በጸሎት ኃይል ውስጥ ሰውነታቸውን አግኝተው ክፉን አውቀውት ስነ ምግባራቸውን ጠብቀው ክብራቸውን ይዘው ወደ መቃብር ሲሄዱ ዛሬ መቃብራቸው ክፉን መንፈስ የሚዋጋ ሆኗል። ዛሬ የኛ ሲሞት ልክፍት ነው የሆነው። ራሱ ሰው ሞቶም ልክፍት ይሆናል። ክፉ ሰው ሲሞት መቃብሩን ስትረግጡ ልክፍት ነው የሚሆነው። ይሄ ውቃቢ ዛሬ ያለበት ሰው ሲሞት ልጆች ሄደው ማየ አባዬ ሲሉ አሃ እስከ ዛሬ ኖርኩበትን ፈረሴን አጥፍቻለሁ ቀብሬያለሁ አንተ የት ታመልጣለህ ብሎ እዛው ይዝሃል። በቃ እንደዛ የተለካከፈው ትውልድ አሁንም ብዙ ነው። አብሮ ከመወለድ ሌላ ከሞት በኋላ የሚገባብን መንፈስም ቀላል አይደለም። ስለዚህ ጸሎት ሰው ለመሆን ያግዛል። ሁለተኛ ሰው ለመውለድ ያግዛል። ጸሎት ምን ለመውለድ? ሰው ለመውለድ። የጸለያችሁ ጊዜ የተወለዱ ልጆች ጸጥ ያሉ ናቸው፣ ዝም ያሉ ናቸው፣ ረጋ ያሉ ናቸው። አያለቅሱ፣ አይበጠብጡም። ዝም ብለን እየተኛን የወለድናቸው ልጆች ሳትነኳቸው ይጮኻሉ፣ ሳትቆነጥጣቸው ያለቅሳሉ፣ ሳትነግሯቸው ይናገራሉ፣ ሳትነኳቸው ይነካሉ። ስታስቡላቸውማ ይከፋቸዋል፣ በጣም ይከፋቸዋል። ጥሩ ነገር ገዝተ ከመጣ ይጠሉታል። ያን ውስጥ ያለው ጠላት ስለሆነ ነው። በጎ ነገር የምታደርጉለትም ሰው ተመልሶ ጠላት የሚሆነው ውስጡ ያደረበትን ኃይል ስላላወቅን ነው። ስለዚህ በጎነትና ቅንነትን በጋራ እንድንጠላ የሚያደርገን አንዱ ሰው እንዳንሆን ከሰው አለመወለዳችንም ጭምር ነው። ጸሎት የለማ፣ ምስጋና የለማ፣ መንፈሳዊ በረከት የለም። ሌላው ደግሞ በእውቀት ብቻ የሚኖር ይመስለናል። አሁን በእውቀት ብቻ በጥበብ ብቻ የሚኖር ይመስለናል። ይኸው ቅድም አንድ ወንድማችን እዚህ መጥቶ የነበረው ምንድን ነው ያለው? ስንት ዲግሪ ስንት ማስትሬት ነበረው፣ ግን ስቃይን ለማቆም ማሪዋና ወስዳለሁ አለ። መማር ለማሪዋና ሆነ ማለት ነው። ሰው ሆኖ ለመኖር የማያስችል ባህሪያት ከዚህ ሁኔታ ውስጥ የሚመነጩ ናቸው።